የ2026 የዓለም ዋንጫ በነገው ዕለት ይጀመራል። ከዚህ ጋር ተያይዞ ውድድሩን በተመለከተ ብዙ ሀሳቦች የተነሱበት ይገኛል። አሜሪካ ለእግር ኳሱ ተመራጭ ሀገር አይደለችም፣ አሁንም በርካቶች ቪዛ እየተከለከሉ ነው፣ ይሄን መስማት የሚያናድድ ነገር ነው ሲል የቀድሞ የአርሰናል ተጫዋች የነበረው አንድሬ አርሻቪን ተናግሯል። ጀርመናዊው ባስቲያን ሸዋንስታይገር በበኩሉ ዓለም ዋንጫን ቁጭ ብሎ የማይመለከት ሰው የለም፣ በ4 ዓመቱ የሚመጣ ውድድር በመሆኑ ሁሉም ሰው በጉጉት ይጠብቀዋል፣ እግር ኳስ የማይወዱትን ጭምር የሚማርክ ውድድር ይሆናል ብዬ እጠብቃለሁ ሲል አስተያየቱን ሰጥቷል። የአርጀንቲና ብሔራዊ ቡድን አሰልጣኝ የሆኑት ሊዮኔል ስካሎኒ በዓለም ዋንጫ ውድድር ሁሉም ብሔራዊ ቡድኖች ተጠናክረው እንደሚመጡ እናውቃለን ሲሉ ገልጸዋል። እኛ በራሳችን ትልቅ እምነት አለን፣ ባሉኝ ተጫዋቾች በጣም ደስተኛ ነኝ። ዓለም ዋንጫውን ለማሸነፍ ከባድ ሊሆንብን ይችላል፣ ግን ምን ማድረግ እንደምንችል ስለምናውቅ መጨነቅ አይጠበቅብንም ሲሉ ስካሎኒ ተናግረዋል። አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ በበኩሉ ሀገሬን እወዳለሁ፣ አሁን ላይ በሁሉም ነገሮች ደስተኛ ነኝ፣ ጥሩ የዓለም ዋንጫ ውድድር እንደሚሆን አስባለሁ። በካታሩ ዓለም ዋንጫ ታሪክ ሰርተናል፣ በዚህም የዓለም ዋንጫ ደጋፊዎቹ አንገታቸውን አይደፉም። እመኑኝ፣ በሜዳ ላይ ሁሉንም ነገር እንሰጣለን። አሁንም ቢሆን ፍላጎታችን ተመሳሳይ ነው ሲል ሊዮኔል ሜሲ ሐሳቡን አጋርቷል። አርሰናል የ100ና የ200 ሜትር ሯጭ የነበረውን ፖርቱጋላዊውን አርናልዶ አብራንቴስን የክለቡ ዶክተር አድርጎ መሾሙ ታውቋል። አርናልዶ ከዚህ በፊት በአስቶን ቪላ እና ፎሬስት ውስጥ መስራት ችሏል። አርሰናል በተጫዋቾቹ ላይ እያጋጠመ የሚገኘውን ተደጋጋሚ ጉዳት ለማስቀረት ሲል አርናልዶ አብራንቴስን ማምጣት ችሏል። የ39 ዓመቱ አርናልዶ በሐምሌ ወር መድፈኞቹን እንደሚቀላቀል ተሰምቷል። የመጀመሪያ ስራውም የቡካዮ ሳካንና የማርቲን ኦዴጋርድን የጉዳት ሁኔታ በተለየ መንገድ እንደሚመለከተውና ተጫዋቾቹ ከዚህ ጉዳት ለአንዴና ለመጨረሻ ጊዜ እንዴት መዳን እንዳለባቸው ትኩረት አድርጎ እንደሚሰራ ተነግሯል። የሁሊያን አልቫሬዝ ጉዳይ በጣም ከባድ ነው ሲል የቀድሞ የሊቨርፑል የአትሌቲኮና የቼልሲ ተጫዋች የነበረው ፈርናንዶ ቶሬስ ተናግሯል። ሁሊያን በአትሌቲ ቢቆይ በጣም ደስ ይለኝ ነበር፣ ነገር ግን አሁን ሳስበው ከባድ ነው። ሪያል ማድሪድን ግን በፍጹም መቀላቀል የለበትም በማለት በአሁኑ ሰዓት የአትሌቲኮ ማድሪድን ሁለተኛውን ቡድን እያሰለጠነ የሚገኘው ቶሬስ ሀሳቡን ገልጿል። የባርሴሎናው ፕሬዚደንት ሁዋን ላፖርታ ከሁሊያን አልቫሬዝ ወኪል ጋር መነጋገራቸውን ካታሎኒያ ሬዲዮ ዘግቧል። ተጫዋቹ ከዓለም ዋንጫ በኋላ ለአትሌቲኮ አመራሮች የልቀቁኝ ደብዳቤ ለማስገባት እንዳሰበ የአርጀንቲና ሚዲያዎች በመዘገብ ላይ ናቸው። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ እንደሚመለስ ታውቋል። ተጫዋቹ በካምፑን ውጤታማ የሚባል የውሰት ጊዜውን ካሳለፈ በኋላ ከብሉግራናዎቹ ጋር እንደሚለይ ተሰምቷል። ባርሴሎናዎች ተጫዋቹን በ30 ሚሊዮን ዩሮ ለመግዛት ፍላጎት እንደሌላቸው ለማንቸስተር ዩናይትድ አመራሮች እንዳሳወቁም ተሰምቷል። የራሽፎርድ ውል በዓመቱ መጨረሻ የሚጠናቀቅ ሲሆን ከሰኔ 30 ጀምሮ የማንቸስተር ዩናይትድ ተጫዋች እንደሚሆን የተነገረ ይገኛል። የባርሴሎናው ስፖርቲንግ ዳይሬክተር ዴኮ የዩናይትድ ኃላፊዎች ክፈሉን ብለው የጠየቁት ገንዘብ እኛ ካሰብነው ጋር የሚገናኝ አይደለም፣ ራሺ በባርሴሎና ቤት ጥሩ የሚባል ጊዜን አሳልፏል ሲል ዴኮ አስተያየቱን ሰጥቷል። ባርሴሎናዎች አሁንም ቢሆን ማንቸስተር ዩናይትዶች የሚፈቅዱ ከሆነ በውሰት ውል ተጫዋቹን ለማቆየት ፍላጎት እንዳላቸው ተሰምቷል።